እንደዚህ አይነት ተሽከርካሪ ከቻይና ብዙ አይጠብቅም። ነገር ግን ቻይና በአሁኑ ሰዓት ላይ ለየት ያሉ ተሽከርካሪዎችን በየዕለቱ ማሳየት የተለመደ ሆኗል። ይህ ሜክስትሮ ኤስ800 ይባላል። በጣም ሌክዠሪ የሆነ በሁዋዌና በጃክ ግሩፕ በጥምረት የተሰራ እጅግ በጣም አስገራሚ ተሽከርካሪ ነው። በዝግጅታችንም የተሽከርካሪ ምን አይነት ተሽከርካሪ ነው፣ ምን የተለየ ነገር ይዞ ቀርቧል የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁም ቆያሉ ነኝ። መልካም ቆይታ። ይህ ሜክስትሮ ኤስ800 የሚባለው ከሰሞኑ በጣም አነጋጋሪ ከነበሩ የቻይና ተሽከርካሪዎች መካከል አንዱ ነው። በዋነኝነትም እንደሚወዳደር የተገለጸው ከቢኤምደብሊው ኤክስ8 ወይ ደግሞ በኤሌክትሪኩ i8 ከምንላቸው እንዲሁም ደግሞ በመርሴዲስ ኤስ ክላስ ከምንላቸው ጋር በጣም ተወዳዳሪ የሆነ ተሽከርካሪ ነው። እንደምትመለከቱት መኪናው ረዘም ያለ ተሽከርካሪ ነው። ይህ ተሽከርካሪ አጠቃላይ ርዝመቱ 5.4 ሜትር ሲሆን ስፋቱም 2 ሜትር አካባቢ ነው። ይህ ተሽከርካሪ ወደ ላይ ያለው ርዝማኔ ምን ያህል ነው ካላችሁኝ የተሽከርካሪ 1.5 ሜትር ወደ ላይ ይረዝማል። ከዚሁ ላይ ደግሞ እንድታውቁት የትኛውም ተሽከርካሪ ከፊተኛው ጎማውና ከኋለኛው ጎማ መሃል ላይ ያለው ዊል ቤዝ የሚባል ነገር አለው። ዊል ቤዝ ማለት እኛ ተሳፋሪዎቹ የምንጠቀመው ቦታ ማለት ነው። አሽከርካሪ የሚቀመጥበት ከኋላ ተሳፋሪዎቹ አጠቃላይ ርዝመቱ ምን ያህል ነው የሚለው ነገር አለው። ይህ እዚህ ተሽከርካሪም 3 ሜትር ርዝማን የሚሆን ዊል ቤዝ አለው። ይህም ዊል ቤዙ ምን ጥቅም አለው ካላችሁ እንደዚህ ረዘም በሚልበት ጊዜ ደረቀቅ ያለና ከፍተኛ ምቾት የሚኖረው ይሆናል። ጠበብ በሚልበት ጊዜ ደግሞ ምቾት አይኖረውም፣ ምቾት ይቀንሳል ተብሎ ይታሰባል። ከውስጥ የሚኖረው ሌግሩም ስለሚያጥር ማለት ነው። የሚገርማችሁ ነገር እነዚህ ተሽከርካሪዎች በዋነኝነት ለቻይና ማርኬት ተብለው ነው። እንደምታውቁት በጃፓን ውስጥ የቶዮታ ሴንቸሪ ብራንዶች ለጃፓን ትልልቅ ኦፊሻሎች ሮያል ፋሚሊ እንዲሁም ትልልቅ ሚኒስቴሮች የሚጠቀሙበት ነው። ይህም ተሽከርካሪ ከሆንቺ ቀጥሎ በቻይና ውስጥ ትልልቅ ባለሀብቶች ይዙታል ተብሎ የተቀመጠለት ተሽከርካሪ ነው። ዋጋውም ወደ በኋላ ነግራቸዋለሁ። በጣም የዋዛ የሚባል አይደለም፣ በጣም ውድ የሚባል ነው። እነዚህ ተሽከርካሪዎች በጣም አስገራሚ የሚያደርጋቸው ነገር ሁለት አይነት አማራጭ አላቸው። በሬንጅ ኤክስቴንድድ ሃይብሪድ ምንለው አለ፣ እንዲሁም ደግሞ ሙሉ ለሙሉ የኤሌክትሪክ ምንላቸው አለ። በሙሉ ለሙሉ ኤሌክትሪክ ምንለው ተሽከርካሪዎቹ እነዚህ ተሽከርካሪ ላይ የተገጠመላቸው ባትሪ ከ97 እስከ 99 ኪሎዋት አወር ኤንኤምሲ ባትሪ የተገጠመላቸው ሲሆን ከሊቲየም አዮን ፎስፌት ባትሪው ትንሽ ለየት ይላሉ። እነዚህ ብዙ ጊዜ ኤንኤምሲ እኛ ሀገርም በብዛት ስለምታገኙ ኤንኤምሲ ባትሪ ማለት መኪኖቹ ከ20/80 ግዴታ ጠብቃቸው ቻርጅ የምታደርጓቸው ናቸው። ዲግሬድ ለማድረግ በጣም ቅርብ የሆኑት ማለት ነው። እነዚህ ተሽከርካሪዎችም 700 ኪሎ ሜትር መጓዝ ይችላሉ። መኪናውንም በጣም ፈጣን የሚባል ነው። እንደምትመለከቱት የቅንጦት መኪና ቢሆኑም እጅግ በጣም ፈጣን የሚባል ነው። ከ0-100 ኪሎ ሜትር በ4.3 ሰከንድ መድረስ የሚችል ነው። እንደናንተ ፍላጎት ይህ ተሽከርካሪ ባለ 2 ሞተር መሆን ይችላል። ይህም እንግዲህ ኦል ዊል ድራይቭ ያስብለዋል ይህን ተሽከርካሪ ማለት ነው። ሌላኛው ደግሞ ሬንጅ ኤክስቴንድድ ሃይብሪድ ምንላቸው አሉ። ሬንጅ ኤክስቴንድድ ሃይብሪድ ምንላቸው ተሽከርካሪዎች የተገጠመላቸው እንጂ እንደሚታወቀው የቻይና መኪኖች 90% የሚሆኑት ሬንጅ ኤክስቴንድድ ወይ ሃይብሪድ ከሆኑ ባለ 1.5 ሊትር 4 ሲሊንደር ቱርቦ ነው የሚገጠምላቸው። ይህ ለምን እንደሚሆን በሌላ ቪዲዮ ላይ በደንብ አብራራላችኋለሁ። ከዚህ በተጨማሪ ደግሞ 65 ኪሎዋት አወር ሊቲየም አየን ባትሪ ተገጥሞላቸዋል። ይህም እንግዲህ በኤሌክትሪክ ኃይል ብቻ ከ300 እስከ 400 ኪሎ ሜትር መጓዝ እንዲችል እንዲሁም ደግሞ ሃይብሪድ አድርገ ነው በአጠቃላይ ከ1200 እስከ 1330 ኪሎ ሜትር መጓዝ እንዲችል ያደርገዋል። ይህም የፈረስ ጉልበቱ ደግሞ በጣም ከፍተኛ ነው። እስከ 850 የፈረስ ጉልበት ማመንጨት እንዲችል ያስችለዋል። ታዲያ መኪናው ይህን ያህል ከተባለለት ቴክኖሎጂ ውስጥ ምን ያህል ነው ካላችሁ በቴክኖሎጂ ደረጃ ምንም ያሳስብ ተሽከርካሪ አይደለም። ምክንያቱም ደግሞ ከተሽከርካሪ ምርት ጀርባ ከጃክ ሞተርስ በተጨማሪ ሁዋዌ ይህን ተሽከርካሪ ለየት ያድርጎ እንዲሰራ አድርጎታል። የተሽከርካሪ ላይ ቴክኖሎጂና ኢንቴሊጀንት ድራይቪንግ ሲስተሞች በምናይበት ጊዜ የሁዋዌ አዳስ 4.0 የሚባል ፊቸር ተካትቶለታል። ይህም ምንድነው ከተባለ በጣም በዛ ያሉ ላይዳር ዩኒት፣ ራዳሮች፣ ካሜራዎች፣ ሴንሰሮች እና ደግሞ በጣም ሃይ ሌቭል ሴንሲቲቭ የሆኑ አውቶሜሽን ፊቸሮችን ሙሉ ለሙሉ የተሽከርካሪ ላይ ተገጥሞለታል። ታዲያ እንደዚህ አይነት ነገሮች በአሁኑ ሰዓት ላይ ከቢዋይዲ ዋን አፕ ጀምሮ የተለመደ ነው። ታዲያ የተሽከርካሪ ላይ ምን የተለየ ነገር አለው ካላችሁኝ የተሽከርካሪ አደጋ እንደሚደርስ ራሱ ካወቀና ካረጋገጠ ከኋላ የሚከተለው መኪና ፍጥነት በአጭር ጊዜ መያዝ እንደማይችልና አደጋ እንደሚደርስ እንኳን ካወቀ እናንተ አደጋው ቢደርስባችሁ ጉዳታችሁን ለመቀነስ የእናንተን የተቀመጣችሁበትን ፖስቸር ራሱ መቀየር እንዲችል ወንበሮቹ ተደርገዋል። ከዚህ በተጨማሪ ደግሞ ቤልቱ ራሱ አደጋ ሊደርስ እንደሆነ ቀድሞ በማሰቡ ጥበቅ አድርጎ እንዲይዛችሁላ ማድረግ ይችላል። ይህ እንግዲህ በጣም
ዘመናዊ የሆነ ፊቸር ነው። ይህንን የምታገኙት አዳስ 4.0 የሁዋዌ ላይ የምታገኟቸው ናቸው። ከዚህ በተጨማሪ ደግሞ ሳተላይት ኢንሃንስድ ኮኔክቲቪቲ ያላቸው፣ ይህ እንግዲህ በጣም ከፍተኛ ምቾት እንዲኖረው ያደርጋቸዋል። እነዚህ በዋነኝነት በትልልቅ ኮኔክሽን ያስፈልጋቸዋል። እንደዚህ አይነት ሲስተሞች እንዲሰሩ በ5G ኮኔክሽን አይነት ካላቸው ናቸው በዋነኝነት እያነበበ ከሁኔታዎች ጋር መኪናውን አጀስት ማድረግ የሚችለው። እነን ላንሳላችሁ እንጂ ከዚህ በተጨማሪ መኪናው የተሻለ ምቾት የተሻለ ኮምፈርት እንዲኖረው ደግሞ ራሱን የተሻሉ ፊቸሮች አሉት። ከነዚህ መካከል ወንበሮቹ ማየት እንችላለን። የተሽከርካሪ ላይ አራቱም ወንበሮቹ ካፒቴን ቼር የሚባሉ ናቸው። ካፒቴን ቼር ማለት ለኋላ ወንበሮቹ ራሱ እንደ ቤንች ሲት ይሄ ረዘም ያለው ሳይሆን ለእያንዳንዱ ተሳፋሪ ራሱን የቻለ ወንበር እንዲገጠምላቸው ተደርጓል። እንደ አስፈላጊነቱ ግን ቤንች ሲትም ማድረግ ይችላላችሁ። ይህ እንደናንተ ምርጫ ነው የሚሆነው። ከዚህ በተጨማሪ በአሁኑ ሰዓት ላይ የቻይና መኪና ላይ እየተለመደ የመጣው ነገር ምንድነው? 3 ስክሪኖች ናቸው የሚኖሯቸው። ለአሽከርካሪው ራሱን የቻለ ይኖራል፣ ኢንፎቴመንት ስክሪን ይኖራል። ከዛ ደግሞ ተሳፋሪው ኮንትሮል የሚያደርገው ራሱን የቻለ ስክሪን እንዲኖረው ተደርጓል። ከዚህ በተጨማሪ ደግሞ ወንበሮቹ በጣም ለየት ያሉ ናቸው። የተሰሩበት ማቴሪያል ብቻ አይደለም፣ ማሳጅ የሚያደርጉበት ስታይል ራሱ እንደ ሌሎቹ ከተማችን ላይ እንደምናገኛቸው አይነት ተሽከርካሪዎች ማሳጅ ማድረግ የሚችላል እንደሚባለው አይደለም። በአይነቱ ለየት ያለ ነው። እያንዳንዱ ነርቫችሁ ለሪላክሴሽን ሲሆን የትኛው ቦታ ላይ ምን መንካት እንዳለበት የሚያውቅ እንዲሁም ደግሞ በዶክተሮች ራሱ በአማካሪነት የተሽከርካሪ የማሳጂንግ ፊቸሩ ቱን የተደረገ ነው። ከዚህ በተጨማሪ ደግሞ ቢሞቃችሁ እንዳይቀዘቅዝ፣ ሲቀዘቅዛችሁ ደግሞ እንዲያሞቃችሁ ቬንቲሌሽን ተገጥሞለታል። ወንበሮቹ በከፍተኛ ኳሊቲ ባለው ሌዘር ማቴሪያሎች ተገጥመዋል። ከዚህ በተጨማሪ ደግሞ የተሽከርካሪ ላይ አምቢየንት ላይቲንግ አለ፣ ፓኖራሚክ ሰንሩፍ አለ። እንዲሁም ይህንን እንደናንተ ፍላጎት እንደ ሮልስ ሮይስ ማለት ትችላላችሁ፣ የቻይናው ሮልስ ሮይስ ልትሉ ትችላላችሁ። እንደ ራሳችሁ ካስተማይዝ ማድረግ ትችላላችሁ። ትናንት የሰራነውን ተሽከርካሪ አይታችሁ ከሆነ ከተማችን ላይ ያለው ሌፐርድ 7 የሚባል ተሽከርካሪ ገብቷል ከሰሞኑ። የተሽከርካሪ እንግዲህ እስከ 20 ስፒከር ይኖረዋል ብያችሁ ብዙ ሰው ተገርሞበት ነበረ። የተሽከርካሪ ግን 43 ስፒከር ነው ተገጥሞ ለምናገኘው። ይህ ሙዚቃን በየአቅጣጫው ማዳመጥ እንድትችሉ የሚያስችላችሁ ነው። ከዚህ በተጨማሪ ደግሞ ይህን ተሽከርካሪ በምታሽከረክሩበት ጊዜ እንደሚታወቀው ሮልስ ሮይስ፣ መርሴዲስ ከሌሎቹ የሚለዩባቸው መኪኖቹን ስታሽከረክሩ ያለው ምቾት እንዲሁም ደግሞ ከውጭ ያለው ድምጽ ራሱ ወደ እናንተ አይገባም። ይህ እንግዲህ አክቲቭ ኖይዝ ካንስሊንግ አላቸው። እንዲሁም ደግሞ የመስታወቶቹ ራሱ መልቲ ሌየር የሆኑ ናቸው። አዳፕቲቭ ሰስፔንሽንም አላቸው። ይህ ሁሉ ደግሞ በተሻለ መልኩ የተሽከርካሪ ላይ ተገጥሞለት ይገኛል። ይህ እንግዲህ በጣም ዘመናዊ የሚያደርገው ነው። ከሌሎቹ ተሽከርካሪዎች እንደምናውቃቸው ሌክዠሪ ተሽከርካሪዎች አሁን ከተማችን ላይም የምናገኛቸው አሉ። የሆንቺ ብራንድ የሆኑ ሆንቺ እንግዲህ የቻይናው ሮልስ ሮይስ እንደማለት ነው ይባል ነበር። በአሁኑ ሰዓት ላይ ግን እውነት ለመናገር ይህ ተሽከርካሪ ሁሉንም አስንቋል ይባል ማካበድ አይሆንም። ታዲያ ይህ ተሽከርካሪ ይህን ያህል ፊቸር ያለው ዋጋው ምን ያህል ነው ካላችሁ፣ ይህ እንግዲህ እንዳቅማችሁ ነው ብለዋል። እንግዲህ እንዳቅማችሁ ሲባል ቅናሽ የሚባል አይደለም። ግን ከ98,000 የአሜሪካን ዶላር እስከ 142,000 የአሜሪካን ዶላር ድረስ የተሽከርካሪ ለገበያ እንደቀረበ ተነግሮለታል። ይህ እንግዲህ በዋነኝነት ከመርሴዲስ ሜባስ ኤስ ክላስ ከምንላቸው እንዲሁም ከቢኤምደብሊው አልፓይን ከምንላቸው ከነሱ ጋር በጣም የሚወዳደር ተሽከርካሪ ነው። ገና ለገበያ ከቀረበ አመት እንኳን አልሞላውም። እስካሁን ግን ከ10,000 በላይ ኦርደሮች እንዳሏቸው ገልጸዋል። የተሽከርካሪ ታዲያ ቢኤምደብሊው እና መርሴዲስን ይበልጣሉ ካላችሁኝ እውነት ለመናገር ላይመስለኝ ይችላል። ምክንያቱም መርሴዲስ ሜባኮች በጣም የሚታወቁባቸው ራሳቸውን ቢውልድ ያደረጉት ስም አለ። ነገር ግን ይህ እንግዲህ ደግሞ አዲስ ብራንድ ቢሆንም ይዞት የመጣው ነገር ደግሞ ቀላል አይደለም። እስቲ እናንተ ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። የትኛውንም ከመኪና ጋር የተገናኙ መረጃዎች መከታተል ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ይጫኑ።